እኛ አልገባንም ነበር ማለት ነው። እንግዲህ እሱ አልገባውም ነበር እኔ አልገባኝም ነበር ማለት ነው። እና በጣም ነው ደስ ያለን። በዚህ ርቀት ሄዳችሁ ከውብዬ ጋር ተነጋግራችሁ ናሂን ወደ ቤቱ ለመመለስ ያደረገው እንደ ጥፋት ነው ብላችሁ ስለዚህ ምንድነው ጥፋትን ያጠፋውን ጥፋት እኛም እስኪ ይገባው እንደሆነ እስኪ ውብዬን እንደዚህ ነው እያደረጋት ያለው የሚለውን ነገር እንዲረዳ አድርጋችሁ አለመቀበላው ናሂን በጣም ሲሸውደው የነበረው ነገር ሲመጡ ከልቡ ነው የሚቀበላቸው የምሩን ነው የሚያምናቸውና እነሱ ደግሞ ቤተሰቡን መበጥበጥ ነው የሚፈልጉት። አብዛኞቹ ወደሱ ህይወት የመጡ ሴቶች ቤተሰቡን በጥብጠው መሄድ ነበር የሚፈልጉት። የቤተሰብ መበጥበጥ የልጆች መበተን የሚያስደስተው የለም ብቻ ነው አይደል? የለም ያሳው እኛም እናት የቤተሰቡ እንዴት ነው ጠባቂ ነች፣ አባት ጠባቂ ነች፣ እናት ደግሞ ሰብሳቢ ነች አይደል? ቤተሰቡ በሰላም እንዲቆይ ከዛ ደግሞ የሚቀጥለው ህይወትም የሚቀጥለው ትውልድም በስነ ስርዓት እንዲቀጥል እናት ወሳኝ ነችና። ሰላም ውድ ተመልካቾቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ ብለናል። እንግዲህ ዛሬ በአዲስ ነገር መተናል። እስኪ ሰላም ባያቸውና ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዘር እንደነገራችሁ ዛሬ በአዲስ ነገር በጣም ደስ በሚያሰኝ ሁኔታ ነው የመጣው። ፊታችሁን ላይ አያስታውቅም ፈገግታችሁ ምናምን ነው። በጣም ዛሬ ደስ ብሎን የመጣ ነው። ሰሞኑን እንዳያችሁት እንግዲህ የውብዬና የናሂ ቤት እንደተበጠበጠ ነበረ። ያው እነ ሶልም እነ ኪራም እየገቡ ብጥብጥ አድርገውት ነበረ። ብቻ እኛ አልገባንም ነበር ማለት ነው። እንግዲህ እሱ አልገባውም ነበር እኔ አልገባኝም ነበር ማለት ነው። እና በጣም ነው ደስ ያለን። ወደ ቀድሞ ትዳራቸው ወደ ሰላም ሆነዋል። ወደ ቤቱ ተመልሷል ናሂም እና በጣም ነው ደስ የሚለው። ምን ተሰማሽ? አዎ ማለት የመቼ ይሆናል የሚለው ነገር እርግጠኛ አልነበርኩም እንጂ አስቀድሜም ውብዬ እያንዳንዱ የምታደርጋቸው እንቅስቃሴዎች እንዳየነው ነበረና ያለምንም ምክንያት እንደዚህ አይነት ነገር ላይ ልትገባ እንደምትችል ማለት እንደ አይነት ነገር አታደርግም። ያለምንም ምክንያት የተለያዩ መንገዶችን ተጠቀመች። ከዛ እነዛ የሄደችባቸው መንገዶች ናሂን ወደ ቤተሰቡ መመለስ አልቻሉም። ስለዚህ ሴት ልጅ አይደለች፣ ብላተኛ አይደለች፣ ሌላ ስትራቴጂ መቅረጽ ነበረባት። ያ ስትራቴጂ ምንድን ነበር? እሷ የተሰማት ነገር እሱ እንዲሰማው ማድረግ ፕላስ ደግሞ የእሱ ስሜት ለቤተሰቡ ያለው ስሜት ትክክለኛውን ስሜት ማወቅ ነበረባት። ያለ ማድረግ ደግሞ የሴትነት ጥበቧ ተጠቅማ ያደረገችው ነገር አደረገች። ከዛ ደግሞ ታረቁ ማለት ነው እና በጣም ደስ ይላል። እኔ በእውነት ሶልና ኪራ ያደረጋችሁትን ነገር ላመሰግን እወዳለሁ። ምክንያቱም በዚህ ርቀት ሄዳችሁ ከውብዬ ጋር ተነጋግራችሁ ናሂን ወደ ቤቱ ለመመለስ ያደረገው እንደ ጥፋት ነው ብላችሁ ስለዚህ ምንድነው ጥፋትን ያጠፋውን ጥፋት እኛም እስኪ ይገባው እንደሆነ እስኪ ውብዬን እንደዚህ ነው እያደረጋት ያለው የሚለውን ነገር እንዲረዳ አድርጋችሁ ወደ ቤቱ እንዲመለስ ያደረጋችሁበት መንገድ በጣም ነው ደስ ያለኝ። ዋናው ትልቁ ነገር እኛም ያው እንዲታረቁ ነበር አላማችን። ታርቀዋል። በጣም ደስ ብሎናል። እና ከዚህ በኋላ ደግሞ ያው ችግሮች እንዳይፈጠሩ ሰዎች በመሀል ሲመጡ ምናምን እነሱ ነገሮች እያስተካከላችሁ ያው ትዳራቸውን በደስታ እንዲኖሩ ማድረግ ነው ያለባችሁ። በመሀል መግባት ጥሩ አይደለም። ግን ያደረጋችሁትን ነገር ሳላመሰግን አላልፍም። ያው ትናንትና ከትናንት ወዲያ በጣም ተናድጄ ነበረ ሶልና ኪራን ስናገራችሁ የነበረው። ያው አሹም በጣም ደስ ብሎሃል፣ ሁላችንም ደስ ብሎናል። ዋናው ያው የሰው ትዳሩ ሲመለስ ወደ ደስታቸው ሲመለሱ በጣም ትልቅ ነገር ነው። እሱን ነገር በጣም ነው የወደድኩት። ያው በህይወት ጉዞ ውስጥ በትዳር ውስጥ ግጭት አይፈጠርም ይባላል። ግጭት ይፈጠራል። ግን እርስ በርሳቸው ተማምረው ተግባብተው አታያቸውም። በጣም ነው ደስ ያላቸው ሁለቱም። በቃ ናሂ ናፍቆት ነበር ሁሉ ነገር፣ ልጆቹ ናፍቆት ነበር፣ ውብዬ ናፍቀው ነበርና ቤቱ ሁሉ ናፍቆት ነበር አይደል? አዎ ቤቱ ሁሉ ናፍቆት ነበርና በጣም ነው ደስ የሚለው። ሰላሙ ነው ስናያቸው ደግሞ እኛም ለምን የደስታቸው ተካፋይ አንሆንም ብለን ያው ደስታችን ልንገልጽላችሁ መተናል። ሁላችሁም እንኳን ደስ ያላችሁ ብለናል። አዎ ተመልካቾቻችን ብዙዎቻችሁም ኮሜንት ሴክሽን ላይ ስትጽፉልን ነበረ፣ እባካችሁ አስታርቋቸው ስትሉ ማለት እሱም ናሂን ደግፎ የናሂን ሁኔታ ተረድቶ እሱን ደግፎ ማውራቱ እኔም ውብዬም ብዬ መናገሬ ሁለታችንም ባለፈ እንዳልናችሁ የቤተሰቡ መመለስ ነው የምንፈልገው። ማለት ትዳር ሲበጠበጥ የሚያስደስተው ጤነኛ የሆነ ሰው አይኖርም። የትዳር መበጥበጥ፣ የቤተሰብ መበጥበጥ፣ የልጆች መበተን የሚያስደስተው የለም ብቻ ነው አይደል? የለም ያሳው እኛም ያው እኔም እነ ሶልም እነ ኪራም ሲገቡ በመሃል ያው ትዳራቸው እየተባባሰ ጸባቸው እየጨመረ ይመጣል ብዬ በመስጋት ነው እንጂ የነሱ ትዳር እንዳይመለስ ከመፈለግም አይደለም።
እና እሱ ሲሆን ሰዎች በመሀል ሲገቡ እየባሰ ነው የሚሄደው እና ማራራቅ የለባችሁም አትክፉት ስለነበረው ለዛ ነው ሶል ኪራ ምናምን ስትገፉት ነበረ ከውብዬ ጋር ሆናችሁ ስታበሽቁት ነበረ እና እሱ ነገር ጥሩ አይደለም የእውነት ስለመሰለኝ ማለት እነሱ የሚያደርጉት ነገር የሆነ ስለመሰለኝ ናሂን ይገፋዋል ወደ ሌላ ሴት እንዴት ነው የሚያደርገው የበለጠ በቃ መጥፎ ነገር እንዲበተን ያደርገዋል አዎ ግን ውብዬ ባንዴ በእንደዛ አይነት ሁኔታ ትቀየራለች ብለን ደግሞ መጠበቅ አንችልም አይደል ምክንያቱም ሴት ነች ከምን በላይ ቤተሰብ ሲበተን ትዳር ሲበተን የምትጎዳው ሴት ነች አይደል ልጆች ከዛ ቀጥሎ ከሴት ቀጥሎ ከእናትየው ቀጥሎ ልጆች ሰፈር ያደርጋሉና እናት የቤተሰቡ እንዴት ነው ጠባቂ ነች አባት ጠባቂ ነች እናት ደግሞ ሰብሳቢ ነች አይደል ቤተሰቡ በሰላም እንዲቆይ ከዛ ደግሞ የሚቀጥለው ህይወትም የሚቀጥለው ትውልድም በስነ ስርዓት እንዲቀጥል እናት ወሳኝ ነችና ብዙ እናቶች አላችሁ እንዲ ጀግኖች የተለያየ አይነት ተጠቅማችሁ ዘዴ ተጠቅማ ውብዬ ያደረገችው ዘዴ ምንድነው ናሂ ከሴቶች ጋር የሆነ ትዳሬን እየበጠበጠ ነው ሊገባው አልቻለም እስኪ እኔም በሱ እንደሱሉና በሱ ቦታ ሉንና እስኪ የሚሰማውን ስሜት ሌው እና እስኪ ካገባው ሌው ብላ ነበር ያደረገችው ዘዴ እና ያደረጋችሁ ዘዴ በጣም ደስ ብሎናል ተመችቶናል በስተመጨረሻም ሰርቷል ዋናው ወደ ቤቱ እንዲመለስ እንዲገባው ነበር ተመልሷል እኛም በጣም ደስ ብሎናል ሁላችሁም ደስ ይበላችሁ ብለናል እንግዲህ ነገር ከነገ ወዲያ የሚፈጠረው አይታወቅም ያው ህይወት ነው ይቀጥላል ላይፍ ይቀጥላል እና ነገ ከነገ ወዲያ ግጭት ሲፈጠርም እየተግባባችሁ ነገሮችን ብታደርጉ እየተነጋገሩ ንግግር በጣም ትልቅ ነገር ነው በመነጋገር በመወያየት ነገሮችን አንዱ ችግር ሲፈጠር አንደኛው ደግሞ በመረጋጋት ቁጭ ብሎ በማውራት ነገሮችን ችግሮችን መፍታት ይቻላል ግን አሁን የሆነው መንገድ ምንድነው ናሂ ጭራሽ ከቤቱ እንዲርቅ ነበር ሲደረግ የነበረው ግን ዋናው ነገር እንዲመለስ ያደረጋችሁበት መንገድ ጥሩ ስለሆነ ደስ ብሎናል በጣም ደስ ብሎናል ግን ፐርሰናሊ እና ማነው ኪራና ሶልም በጣም ማመስገን ፈልጋለሁ የምር ማለት ያንድ የእውነተኛ ወንድም ኃላፊነት ነበር ኪራም ሲወጣ የነበረው ማለት ቤተሰቡን ለመመለስ ነበር ያን ሁሉ ርቀት የሄደው ሶልም ከሱ ጎን ሆኖ ሞክሮ ሳይሳካለት ሲቀር እስኪ በሌላኛው መንገድ ደግሞ ብሎ ከነኪራና ከነውብዬ ጋር አንድ ሆኖ ነበር ናሂን ገፍቶ ነገሮችን ለማስተካከል ሲሞክር የነበረውና ምንም ይሁን ምን የሄድንበት ርቀት ምንም ይሁን ምን አላማችን አንድ እስከሆነ ድረስ ቤተሰብ እስከመመለስ እስከ ቤተሰብን ሰላም የቤተሰብን ትዳር ማቅናት እስከሆነ ድረስ ተዋብሮና ተረዳቶ ሲሰራ ሁሉም ነገር ያማረ ይሆናል መጨረሻ እና እንዲህ አይነት ጓደኞች አያሳጣናል እንዲህ አይነት ጓደኞች ይብዙልን ጓደኞቹም በጣም ሲያስቡለት ነበር የሆነው ነገር በጣም ከፍቷቸው ነበር እና ዞሮ የሱን ትዳር ለማቅናት እስከሆነ ድረስ መልካም ነው ደስ ይላል እኛም ወደነዋል ስለዚህ በዚህ ቀጥሉበት እንላለን በጣም ነው እኛም የምናመሰግናችሁ እኛም ሳናቅ እኔ በተለይ ሳላቅ በቃ ማለት ናሂ ወደ ትዳሩ እንዲመለስ ከመፈለግ የተነሳ ውብዬ እንዲ ማድረግ የለባትም የባሰ እንዲርቅ ነው የሚያደርገው እያልኩ እንትን ስል ነበር ከህይወትም ጋር ግብግብ ስገጥም ነበርና እሱ ነገር ዞሮ የኛም የሁለታችን አላማም የሁለቱ ትዳር እንዲመለስ ከሆነ ድረስ ያው ክፋት የለውም ኮሜንት ሴክሽን ላይም ጽፉልን ነበራችሁ ያው ዋናው አላማችን ይሄ ስለነበር እንግዲህ ደስ ብሎናል እንግዲህ በስተመጨረሻ ልላቸው የምወደው ነገር ምንድነው በተለይ ናሂና ውብዬ ከአሁን በኋላ እንዲህ አይነት ክፍተት መፈጠሩ አይቀርም ማለት የለም በህይወት እስከኖርን ድረስ የሆኑ ነገሮች ወደ ህይወታችን መምጣታቸው አይቀርም ስለዚህ በዛ ሰዓት ለናሂም ከውብዬ የቀረበ ለውብዬም ከናሂ የቀረበ ዘመድ የለም አይደል እንዲህ አይነት ችግር በሚፈጠሩ ሰዓት ተነጋግሮ የለም አብሮ ሆኖ ማውራት ሲቀጥል ደግሞ የመጣውን ሁሉ በየዋህነት አለመቀበል አሁን ናሂም በጣም ሲሸውደው የነበረው ነገር ሲመጡ ከልቡ ነው የሚቀበላቸው የምሩን ነው የሚያምናቸውና እነሱ ደግሞ ቤተሰቡን መበጥበጥ ነው የሚፈልጉት አብዛኞቹ ወደሱ ህይወት የመጡ ሴቶች ቤተሰቡን በጥብጣው መሄድ ነበር የሚፈልጉት የዋህነቱ ነው ያው የሱ የዋህነት ሰዎችን ስለሚያቀርብ እሱ ነገር እሱን ጎዳው መጠን ሊበጅለት ይገባል ማለት የሆነ አክል ድረስ ልኬት ሊኖረው ይገባል አጉል የዋህነት ብዙዎችን እንደሚያስጠቃ እንግዲህ ካንተ በላይ የሚያውቅ የለም ናሂ ካንተ በላይ ያየው የለም የናንተ ቤተሰብ ለዚህ ትልቅ ምሳሌ ነው
እና እሱን እያስተካከልክ ያው ትዳርን በደንብ ከውብዬ ጋር ደስታችሁን ማጣጣም ነው እና እኛም ደስ ብሎናል። እንግዲህ እስካሁን የነበረን ቆይታ ይህን ይመስላል። ቤተሰቦቻችን እናንተም ደስ እንዳላችሁ ተስፋ እናደርጋለን። በሌላ ቪዲዮ በሌላ ጊዜ እንገናኛለን። መልካም ጊዜ፣ መልካም ቆይታ። ሰላሙ ነው።